ሰላም ጤና ይስጥልን። እንዴት ናችሁ? የኖላዊ ድራማ ተከታታዮች እንዴት ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ሉሊት አለቃዋ ለሕክምና ወደ ውጭ ሀገር ስለሄደ ለአለቃዋ ቃል በገባችለት መሰረት እንግዲህ አደራዋን ለማዋጣት ቢሮ በአግባቡ እየሰራች ነበር። ነገር ግን ሜላት እንግዲህ ድንገት መታ እሷ አደራዋን በአግባቡ ብትወጣም ነገር ግን ሜሉን የሚጎዳ ነገር ብዙ ነገር እያደረገች ስለሆነ ሜሉም እንግዲህ ቢሮ ድረስ በመሄድ ልታንቃት ትሞክራለች፣ ልትጣላት ትሞክራለች ማለት ነው። እንግዲህ ሊጣሉም ሲሞክሩ ኢዮኤል በአካባቢው ነበረና ሮጦ ደርሶ እንግዲህ ሊገላግላቸው ደርሷን ማለት ነው። እንግዲህ ሉሊትም በጣም አብዝተዋለች በእርግጥ ምንም ለሰው እየተስማማች አይደለም። እዚህ ላይ ኃላፊነትና ሙዲርነት ስለተሰጣተኝ በጣም ልጆቹን እየጎዳቻቸውና እያናደደቻቸው ነው ማለት ነው። እንግዲህ ሉሊትም ሜሉን እንግዲህ አልለቅሽም፣ እሰራልሻለሁ፣ አንቺንማ ገና አልፋታሽም ትላታለች ማለት ነው። እንግዲህ በዚህም ምክንያት እንግዲህ ውጭልኝ ከቤቴ በማለት እንግዲህ ቤት ከቢሮ እንግዲህ አስወጥታት ሜሉን ታባራታለች ማለት ነው። እዚህ ላይ ደግሞ አሴርና ጓደኞቹ ሆነው እንግዲህ እየተጨዋወቱ እያለ አሴር እንግዲህ የተናደደ ይመስላል ማለት ነው። እንግዲህ በዚህም ጓደኛሞች እንግዲህ እየተነጋገሩ በነበሩበት ሰዓት እንግዲህ እነ ምናሴብ እንግዲህ ኤላ የሚባለውን ጓደኛ ስራ በዛብህ አይደል ወይ ይለዋል ማለት ነው። እንግዲህ ኤላም ስራው ትርፋማ አላደረገኝም፣ ለኔ አድካሚ ስራ ነው፣ ሲቀጥል ደግሞ ምንም ለኔ አትራፊ አላደረገኝም ይለዋል ማለት ነው። እንግዲህ ከጓደኛቸው መሀል አንዱ ጓደኛቸው አንተ እስካሁን ተምረህ እንዴት እንደዚህ አይነት ስራ ትሰራለህ ይለዋል ማለት ነው። ተምቹም እንግዲህ ስራ የሚንቅና ስለ ስራ ምንም ፍላጎት የሌለው ሰው ስለሆነ ነው ይህን ሀሳብ የሚያቀርበው ማለት ነው። ተምቹም እንግዲህ ከኛ ጋር ስራ እኛ ጋር የንግድ ስራ መሸጥና ማምጣት ስራ እኔ ጋር ይለዋል ማለት ነው። እንግዲህ ኤሊም ይህን ፍላጎት የለውም ማለት ነው። እንግዲህ አሴርም ለምን እኛ ጋር ይሰራል? ይህ ስራ ጥሩ ነው፣ የራሱን ስራ ነው መስራት ያለበት ይለዋል ማለት ነው። እንግዲህ ተምቹም እንግዲህ ከኛ ጋር አዳዲስ እቃ ይመጣልና ስለዚህ ከኛ ጋር ብሰራ አዋጭነት ይኖረዋል በማለት እንግዲህ ይሄን ሀሳብ እንግዲህ ለማካፈል ይሞክራሉ ማለት ነው። በዚህም መሀል እንግዲህ ተምቹን ሂሳብ ክፈልና እንድ ሻይ ቡና ያልንበትን በማለት እንግዲህ ተምቹን ያስከፍሉትና ወጥተው መሄድ ይጀምራሉ ማለት ነው። እዚህ ላይ ደግሞ እንግዲህ ሀኒን እናቷ ሜላት እንግዲህ ቀጥለሽ ወደ ቤት ተመልሽ። ሀኒ እንግዲህ የጽዳት ሰራተኛ ሆና እንግዲህ ከዛ እየሰራች ነበር ማለት ነው። የጽዳት ሰራተኛ ሆና በመስራቷም እንግዲህ ሜላት እየተሰደበች ነው። ልጆችሽ የጽዳት ሰራተኛ የድርጅቱ የጽዳት ሰራተኛ ሆኑ፣ አንቺ የመንግስት ሰራተኛ ብትሆኝም በማለት እንግዲህ በዚህ እንግዲህ በጣም እየተናገሯትና እያስቀየሟት ነው ማለት ነው። በዚህም እየናቋት ነው። ሜላት ደግሞ ይህን ነገር መቋቋም አልቻለችም እና እኔን ማንም ሊንቀኝ ስለማይችል ነይ ወደ ቤትሽ ሂጂ፣ እዚህ ስራ አትሰሪም በማለት እንግዲህ ሀኒን ትጮህበታለች ማለት ነው። እንግዲህ ሀኒም ሜሉም እንግዲህ ነይ ሀኒ ወደ ቤታችን ድጋሚ እዚህ ስራ አንቺ መስራት የለብሽም በማለት እንግዲህ ነይ ስትላት፣ ነገር ግን ሀኒ ደግሞ የእናቷን አልሰማም እናት የምትይኝን አልሄድም እያለች ነው ማለት ነው። እንግዲህ ሜላትም ይህ ነገር በጣም ተናዳለች። ስለዚህ እዚህ ድርጅት መስራት የለብንም እኔም አንቺም ሆነ የራሳችን ስራ በጊዜው ይኖረናል፣ ስለዚህ ነይ እያለቻት ነው። ነገር ግን ሀኒ ምሰማ ልጅ አይደለችም ማለት ነው። እንግዲህ በመጨረሻም እኔ አልሄድም፣ የትም አልሄድም፣ ስለዚህ ስራ ለመስራት ተንከራትቻለሁ እና የትም አልሄድም፣ እዚህ ስራ ነው የምሰራው፣ ይሄንን ስራም በስንት ነገር ነው ያገኘሁት፣ ስለዚህ የትም አልሄድም ብላታለች ማለት ነው። እንግዲህ ሜሉም የአንቺ እዚህ መስራት ለእኔ እያዋረደኝ ነው፣ ስለዚህ ካሁን በኋላ መስራት የለብሽም፣ እኔ እዚህ በላይ መዋረድ የለብኝም፣ አታዋርጅኝ እያለቻት ነው ማለት ነው። ስራ ምንም የሚያዋርድ ባይሆንም ነገር ግን በጣም እያናዳት ነው እንግዲህ እያለቻት ያለው እኔ አንቺ በእኔ አትመዘኝ፣ እኔ የቤት ሰራተኛ ስለሆንኩ አንቺ በእኔ ልትናቂ አይገባም እያለቻት ነው ማለት ነው።
እንግዲህ ጽዳት መስራት የላንቺ ውርደት ሆኖ ሊታይሽ አይገባም እያለ እንግዲህ የሜላትን ሞራል እንግዲህ ልጠብቅላት አልቻለችም። እንዲሁም ደግሞ የእናትነት መብቷን ልጠብቅላት አልቻለችም ማለት ነው። እኩል ነው እየመለሰለችላት ያለችው። እውነት ለመናገር በጣም ያናድዳል። እንግዲህ በዚህም ምክንያት ሜሉ በጣም ተናዳለች። ለምንድን ነው እኔን የማሰሚኝ? ለምንድን ነው ትላታለች ማለት ነው። እንግዲህ ሀኒም እንግዲህ ዝቅ ብሎ መስራት ለምናሴና ለሰላም ሲሆን ምንም አልመሰለሽም። እነሱ ሊስትሮ እየሰሩ ምንም አላልሽም። ነገር ግን እኔ ሲሆን ግን በጣም ከኔ ላይ ሲሆን ግን በጣም በረታሽ፣ ውርደት መሰለሽ እያለች እንግዲህ ሌላ ነገር ለማውራት እየሞከረች ነው ማለት ነው። እንግዲህ ሀኒም እንግዲህ ምንም ብትይኝ እኔ ከዚህ አልወጣም፣ እንደፈለግሽ መሆን ትችላለሽ፣ የተዋረሽ ከመሰለሽም ይሁንልሽ ብላት እንግዲህ ገልምጣት ጥላት እንግዲህ ወደ ስራዋ እየሄደ ነው። ሜላትም ደግሞ ይሄን ነገር ማመን አቅቷታል። እንዴት ነው ልጄ እንደዚህ ልትል የቻለች? ለምንድን ነው እንደዚህ ይህን ያህል ላትሰማኝ የቻለችው? በማለት እንግዲህ እየተደናገጠች ነው ያለችው ማለት ነው። እንግዲህ ምናሴ ደግሞ እዚህ ላይ እንግዲህ ሊስትሮ ስራውን እየሰራ እናቱን እያገለገለ ነው። እንግዲህ ከስተምሩን እየሰራ ጫማውን እያጠበለት ባለበት ሰዓት ስራ እንዴት ነው ይለዋል ማለት ነው። በዚህም ማል እንግዲህ ስራ አሪፍ ነው፣ ጥሩ ነው፣ እየበረተው ነው እያሉ በሚያወሩበት ሰዓት እንግዲህ ድንገት የምትወደው ልጅ አለች እና ድንገት እንግዲህ ከቦታው ድረስ ካለችበት ድረስ በመምጣት እንግዲህ አላበዛኸውም ወይ? ለምንድን ነው ትኩረት ያልሰጠኝ? በማለት እንግዲህ ልጮህበት ትችላለች ማለት ነው። እንግዲህ እሱም ምን ሆነሻል? ለምንድን ነው ምን ፈልገሽ ነው የምጮህብኝ? ልጮህብኝ አቺም ይላታል ማለት ነው። እንግዲህ ትሁትም እንዴት ብትገምተኝ ነው እያለች እንግዲህ ምናሴን አንተ ራስህ እንዴት ነው የምታየው? አንተ እንደምን ነው ልታይኝ የምትችለው? እንዴት ነው ዝቅ ያደረከኝ? እያለችው ነው ማለት ነው። እንግዲህ በዚህም ሁኔታ ለምንድን ነው እቤት ድረስ የመጣኸውስ? ስለኛ ህይወትስ ምን አገባህ? ምን ልታረግ ቤታችን ድረስ መጣህ? እያለችው ነው ማለት ነው። እንግዲህ ትሁትም ደግሞ እንዴት ለምንድን ነው ምንን አፍረሽብኝ ነው ብመጣ ከቤታችሁ ምንድን ነው ችግሩ? እያላት ነው ማለት ነው። እንግዲህ ትሁትም ስለኛ ህይወት የሚመለከት ነገር የለም፣ ለእኔ ደግሞ ህይወት በጣም ከባድ ነው፣ ማንም ሰው ደግሞ ቤታችን እንዲመጣም አንፈልግም እያለች እንግዲህ እሱ ሊስትሮ ሰሪ፣ እሷ ደግሞ የደህና ቤተሰብ ልጅ ስለሆነች ነው ሌላ ነገር እያወራ ያለው። ግን እውነታው ግን እሷ ተወደዋለች፣ እሱ ደግሞ ሌላ የሚወዳት ልጅ አለች። ግን እሷ ደግሞ በማንነቱ አፍራበት ነው ማለት ነው። እንግዲህ ምናሴም እያስፈራራሽኝ ነው ወይ ይላታል ማለት ነው። እሷም ደግሞ ደግመኛ ምናሴ ከነሱ ቤት ከሄደ የምታደርገው ነገር እንዳላት እንዲሁም ደግሞ እንደማትፈተው ታስጠነቅቀዋለች ማለት ነው። እንግዲህ በዚህም ማል እንግዲህ ስለ አንቺ ህይወት እኔ አይመለከተኝም፣ ነገር ግን ስለ የሚመለከተኝ ነገር ይመለከተኛል። አንቺ ስላልሽኝ አይደለም እኔ የማስበው ይላታል ማለት ነው። በራሴ የማሰብ መብት አለኝ ይላታል። እንግዲህ እንዲህም የምታደርገው እሷ ተንሳይ የምትባል የሚወዳት ልጅ አለች እሷ ጋር የምትኖርና ለተንሳይ ሲል ነው የሚሄደው ማለት ነው። እንግዲህ እዛ ቤት ከሄደም እነሱ ቤት ከሄደም እንግዲህ ተንሳይን እንግዲህ የሆነ ነገር እንደምታደርጋትና እንደምትጎዳት ነው እየነገረችው ያለው እያስጠነቀቀው ያለው በምትወደው ልጅ። እንግዲህ እቺ በማንነቱ ታፍርበታለች፣ ነገር ግን በማንነቱ ብታፍርበትም ትወደዋለች። ግን እሱ የሚወዳት ተንሳይን ነው ማለት ነው። ተንሳይን ስለሚወዳት እሷ ደግሞ ተንሳይ ጋር እንዲገናኝ እንዲመጣ ቤታቸው ድረስ እነሱ ቤት ሄዶ ደግሞ ሌላ ሰውም የውጭ ሰው እንዲያዩ አትፈልግም። ሲቀጥል ደግሞ ከተንሳይ ጋርም ደግሞ ፍቅር ግንኙነት እንዲኖራቸው ወይም ደግሞ አንድ እንዲሆኑ እንዲጋቡ አትፈልግም ማለት ነው። እሷኑ ብቻ ወዷተኝ ግን የተደበቀ ህይወት ነው እንዲኖራት የምትፈልገው። እንግዲህ በጣም ከባድ ነው። አንድን ሰው ከወደዱ እስከ ድህነቱ እስከ ምኑ ሊሆን ይገባል እንጂ አንድን ሰው ገና ለገና የሚወዱትን ሰው ማንነቱን ሳይቀበሉ ግን ይሄ አፈቅራለሁ ማለት አይቻልም ማለት ነው።